በደቡብ ኮሪያ ውስጥ ፓርክ ጂን ሆን የተባለ ተማሪ ልዩ ኃይል አለው። ይሄ የሁለተኛ ደረጃ ትምህርት ቤት ውስጥ የሚማር ልጅ በክፍል ውስጥ ከሰዎች ጋር ብዙም አይግባባም። አብዛኛው ጊዜውን ልዩ ኃይሉን በማዳበር ስፖርት በመስራት በማንበብ ነው የሚያሳልፈው። ልጁ አንድም ቀን በክፍል ውስጥ ፈገግ ብሎ አያውቅም። በዚህም ምክንያት ሌሎቹ ተማሪዎች ጉረኛ ብለው ስለሚጠሩት ምንም ጓደኛም የለውም። ይሁን እንጂ ፓርክ ተማሪዎቹ ስለሚሰጡት ጉረኛ፣ ጢባራም ስለሚሉት ስሞች ግድ የለውም። የሱ ፍላጎት ሁልጊዜም በትምህርቱ ላይ ጥሩ ነጥብ ማምጣት ስለሆነ ትምህርቱ ላይ ትኩረት ማድረጉን ቀጥሏል። እናም የለፋበት ልፋት ፍሬ የሚሰጥበት ጊዜው ደርሶ አሁን ላይ በትምህርት ቤት ውስጥ ጥሩ ውጤት በማምጣት ሰርተፍኬት ተሰጥቶታል። በሌላ በኩል ሱጊዮም የተባለ ተማሪም በዚሁ ክፍል ውስጥ ይገኛል። ሱጊዮም የክፍሉ ጉልበተኛ ተማሪ ነው። ከዚህ በፊትም ፓርክ ሲያነብ እየመታው ይረብሸው የነበረ ሲሆን አሁን ላይ ደግሞ ሰርተፍኬት በማግኘቱ በጣም ቀንቶበታል። ልዩ ኃይል ያለው ፓርክም እነዚህን ተማሪዎች አንድ በአንድ መጠፍጠፍ ቢችልም ሁልጊዜም ግን የሚላቸው አትምቱኝ ነበር። ይሁን እንጂ እነሱጊ እሱ አትምቱኝ ስላላቸው እንዲያነብ አልፈቀዱለትም። ከዚህም በላይ የተሻለ ውጤት እንዲያመጣ ስለማይፈልጉ በቻሉት አቅም ሁሉ እሱን ይረብሹት ነበር። በሌላ በኩል ከዚህ ክፍል ካሉት ተማሪዎች በከፍተኛ ደረጃ ላይ የሚገኙ የሌላ ክፍል ተማሪዎች ወደዚሁ መጥተዋል። እነዚህ ተማሪዎች በትምህርት ቤት ውስጥ የሚፈሩ ተማሪዎች ናቸው። እነሱም የመጡት ሂያንውክ የተባለውን ተማሪ ፈልገው ነው። ይሄ ጨዋ የሚመስለው ተማሪ ከኛ ፈረቃ የምትገኝ አንድ ተማሪትን ሲለክፋት ነበር። ከኛ ጋር የምትማር ሴት እንደውም ማናገር እንደማይቻል አያውቅም በማለት ሂያንውክ የትኛው እንደሆነ ተማሪዎቹን ይጠይቃሉ። ለክፍሉ ተማሪዎችም ጉልበተኛ፣ ለእነዚህ ደግሞ ፈሪ የሆኑት እነሱጊ ሂያንውክ የተባለው ተማሪ ያ ነው በማለት ወደ ሂያን ላይ ጠቁመዋል። ተማሪዎቹም የሂያንን ማንነት እንዳወቁ ሁሉም ሊመቱት ሞክረው ነበር። ነገር ግን ሂያንውክ በክፍል ውስጥ ትራስ ይዞ እንደመተኛቱ ፈሪ ወይም ሰነፍ ተማሪ አይደለም። ይሄ ተማሪ በማርሻል አርት ላይ ጥሩ ችሎታ ያለው ሲሆን የሚፈሩትን ተማሪዎችም አንድ በአንድ ደብድቧቸዋል። በሌላ በኩል ተማሪዎቹ ሁሉ በድብድቡ በሚመሰጡ ሰዓት ፓርክ አሁንም ድረስ በንባቡ ላይ ይገኛል። በማግስቱ እነሱጊ ፓርክን ነገር መፈለግ ስለፈለጉ የሚያነባውን መጽሐፍ ወስደውበታል። ፓርክም ወደ ክፍል ሲመለስ መጽሐፉን ሊያገኘው ስላልቻለ ወስደውት እንደሆነ ይጠይቃቸዋል። ይሁን እንጂ እነሱጊ መጽሐፉን መልሰው በመስጠት ፋንታ እሱን እየደበደቡት በተማሪዎቹ ፊት አዋርደውታል። ሱጊም እዚህ ክፍል ውስጥ እስካለህ ድረስ ሁልጊዜም አለቃው እኔ ነኝ። እኔ በምለው መንገድ ነው መሄድ ያለብህ። እኔ እንድታነብ ስፈቅድልህ ታነባለህ፣ ካልሆነ ማንበብም አትችልም በማለት ተናግሮታል። ይሁን እንጂ ፓርክ በተማሪዎቹ ፈተና እየደረሰበት ቢሆንም አሁንም ድረስ ከትምህርቱ ላይ ትኩረቱን አላነሳም። ትዕይንቱ ሲቀየር እነሱጊ ወደ መጠጥ ቤት ሄደዋል። በከተማ ውስጥም ህገወጥ ከሆነ ሰውዬ ላይ አደንዛዥ እጽና ተማሪዎችን የሚያደነዝዝ መድኃኒት ገዝተዋል። በትክክልም ለማወቅ እንደሚቻለው ሰዎችን የሚያደነዝዘው መድኃኒት የገዙት ፓርክን ለማደንዘዝ ነው። ትዕይንቱ ሲቀየር ወደዚህ ትምህርት ቤት አዲስ ተማሪ መጥቷል። የተማሪው ስም ቢዮም ሲዮክ የሚባል ሲሆን በትምህርትም በማርሻል አርትም ያን ያህል ጎበዝ አይደለም። እንደውም ልጁ ፈሪ ነገር ሲሆን እነሱጊ መጥተው ለሚሽን እንፈልጋለን ባሉት ሰዓት ምንም ሳያቅማማ ተቀብሏል። እኔ የምሰጥህ ነገር አለ። አንተ የምትቀመጠው ከፓርክ ጀርባ አይደለ? የፈተና ቀን ጠብቀህ ይሄንን ነገር አንገቱ ላይ ትለጥፈዋለህ። ይሄን የምታረግ ከሆነ እኛም ካንተ ጋር ምንም ጸብ አይኖረንም፣ በአንተም በኩል እኛ ላይ መተማመን ትችላለህ፣ ማንም አይናገርህም በማለት አስማምተውታል። ፊልሙም ይሄንን ተከትሎ ወደ ፈተናው ቀን ይሻገርና ቢዮምም ከፓርክ ጀርባ ተቀምጧል። ለተማሪዎቹም ፈተናው እየታደለ በነበረ ሰዓት ቢዮም በፓርክ አንገት ላይ የተባለውን መድኃኒት ለጥፎበታል። ፓርክም ዞሮ ምን እያረገ እንደሆነ በሚጠይቀው ሰዓት የሆነች በራሪ አንገት ላይ ነበረች፣ እሷን ያባረርኩት በማለት ይነግረዋል። ሆኖም መድኃኒቱ ብዙም ሳይቆይ ስራውን መስራት የጀመረ ሲሆን ፓርክ ሙሉ ለሙሉ መደንዘዝ ጀምሯል። በክፍል ውስጥም መዋረድ ስላልፈለገ ፓርክ ወዲያውኑ ከክፍል ውስጥ ወጥቷል። ሳይታወቀው ግን ከረዥም ሰዓት በኋላ ወደ ክፍል በሚመለስ ሰዓት እሱ ምንም ሳይሰራ ፈተናው ተጠናቋል። በትምህርቱ ላይ ምንም ቀልድ የማያውቀው ፓርክም ዛሬ ገና ለመጀመሪያ ጊዜ ፈተናውን ወድቋል። እስከ ዛሬ ፓርክ እነሱጊን ሲታገሳቸው ነበር። አሁን ግን በትምህርቱ ስለመጡበት ለእነሱ ምንም አይነት ትዕግስት የለውም። በእርግጠኝነትም ይሄንን ነገር ሊያረጉበት የሚችሉት እነሱ እንደሆኑ ስላወቀ ወዲያውኑ በመሄድ ሱጊና ቡድኖቹን መደብደብ ጀምሯል። ፓርክም በጣም ከመናደዱ የተነሳ ያለምንም ምህረት ተማሪዎቹን ሲደበድባቸው ነበር። በዚህ ሁኔታውም ከቀጠለ የሱጊን ሕይወት ሊነጥቀው ስለሚችል በክፍል ውስጥ ጎበዝ ተፋላሚ የሆነው ሂያንውክ መጥቶ ያስቆመዋል። ትዕይንቱ ሲቀየር እነሱጊ ወደ ሆስፒታል ገብተዋል። የሱጊ እናትም ልጇን ጨዋ በማድረግ ፓርክን ደግሞ እንደ ባለጌ ልጅ በማድረግ እየወቀሰችው ይገኛል። የሁሉ ነገር በሚደረግ ሰዓትም ፓርክ ሁሉንም በዝምታ ሲቀበል ነበር። ነገር ግን የእናትየው በልጇ ላይ ያላት መተማመን በጣም ከፍተኛ መሆኑን በሚመለከት ሰዓት መድኃኒቱን አውጥቶ ያሳያታል። ይሄም የክፍሏን መምህርት ሱጊን፣ እናትየውን ሁሉንም አስደንግጧል።
ምናልባት ፓርክ ክፉ ልጅ ቢሆን ወደ ፖሊስ ጣቢያ ሄዶ ይሄንን በማሳየት በአደንዛዥ ዝውውር ብቻ እስር ቤት ውስጥ ሊጥለው ይችል ነበር። ነገር ግን እሱ ይሄንን አላደረገም። እናም ጥፋተኛው የራሷ ልጅ ሱጊ መሆኑን አውቃለች። በማግስቱ ፓርክ ወደ ትምህርት ቤት በሚመጣ ሰዓት የክፍሉ ተማሪዎች እንደ ጀግና ተቀብለውታል። በክፍሉ ውስጥም ከሱጊ ጋር ሆነው አለን የሚሉት ተማሪዎች ሳይቀር አሁን ላይ ለሱ ክብር ማሳየት ጀምረዋል። በሌላ በኩል ቢዮም ደግሞ መድኃኒቱን በአንገቱ ላይ ያደረገበት እሱ ስለሆነ ፓርክን ይቅርታ ጠይቆታል። ፓርክም ይቅር ብያለሁ ይቅርም አላልኩህም ሳይለው በጸጥታ ከቦታው ላይ ለቆ ሄዷል። በሌላ በኩል በሆስፒታል የሚገኘው ሱጊ ጋር የአጎቱ ልጅ የሆነው አደገኛ ተደባዳቢና የማፊያ ቡድን ውስጥ አባል የሆነው ተማሪ ሲኦክ ዴ መጥቷል። ሲኦክም የአጎቱን ልጅ እንደዚህ ያደረገውን ሰው መበቀል ይፈልጋል። ፊልም ከለቀኩኝ ትንሽ ቆየት ብያለሁ። አሁንም ቢሆን ዩቲዩብ ይሄንን ፊልም ለብዙ ሰዎች እንዲያደርስ ቪዲዮን ላይክ፣ ቻናሉንም ሰብስክራይብ እያደረጋችሁ ማገዙ እንዳረሱ። እንዲሰራላችሁ የምትፈልጉትንም ፊልም ኮመንት ላይ አስቀምጡልኝ። ወደ እነ ሱጊ ጋር ስንመለስ ሱጊም በአጎቱ ልጅ ሐሳብ የተስማማ ሲሆን ፓርክን እንዲደበድቡለት ፈልጓል። ከጥቂት ቀናት በኋላ ሱጊ ከሆስፒታል የወጣ ሲሆን ፓርክን ለመበቀል ወደ ትምህርት ቤት መጥተዋል። ፓርክ ደግሞ አገር ሰላም ብሎ ወደ ቤቱ እየሄደ የነበረ ሲሆን በእነ ሱጊ ተይዞ ተደብድቧል። ከዚህም በላይ እሱን ለመበቀል እዚህ አስፓልት መሃል ስለማይሆን ራቅ ወዳለ ቦታ እንውሰደው በማለትም አንድ ላይ ይዘውት ከቦታው ላይ መሄድ ጀምረዋል። በሌላ በኩል ቢዮም ሲኦክ ደግሞ የሚሆነውን ሁሉ ተመልክቷል። ወደ ክፍልም ተመልሶ ለእርዳታ ተማሪዎችን በሚፈልጉ ሰዓት በክፍል ውስጥ የነበረው ሂዋን ብቻ ነበር። ለሂዋንም በፓርክ ላይ የተፈጠረውን ነግሮት አብረው እንዲሄዱ በሚጠይቀው ሰዓት ፈቃደኛ አልነበረም። የዚህን ሰዓትም ቢዮም $500 እሰጥሃለሁ ወደ ቦታው በመሄድ እንታደገው በማለት እንዲሄድ አስማምቶታል። ሂያኖክ እና ቢዮንም አንድ ላይ በሞተር በመሆን ፓርክና ሱጊ መፈለግ ጀምረዋል። በሌላ በኩል እነ ሱጊ ፓርክን ጭር ወዳለ ቦታ ከወሰዱት በኋላ መደብደባቸውን ጀምረዋል። በጊዜውም ፓርክ ከዚህ በፊት የነበረውን የመደባደብ ችሎታውን ተጠቅሞ ለመምታት ቢሞክርም ግን ሊሳካለት አልቻለም። እነሱንም እንደማያሸንፋቸው አምኖ ተስፋ እየቆረጠ በነበረ ሰዓት ሂዋንና ቢዮም ወደ ቦታው ላይ በመድረስ ሕይወቱን ይታደጉታል። ትዕይንቱ ሲቀየር እነ ፓርክ ድላቸውን ለማክበር ወደ ምግብ ቤት ሄደዋል። በምግብ ቤት ውስጥም ከዚህ በኋላ በትምህርት ቤት ውስጥ በሁሉም ተማሪዎች የተከበረ ተማሪ ለመሆን ምን ማድረግ እንዳለባቸው እየተመካከሩ ይገኛል። በሌላ በኩል በዚህ ከተማ ውስጥ የሚገኙትን ማፊያዎች የሚመራው ጊልሱ የተባለ ሰው ነው። የሱጊ አጎት ልጅ ሳይቀርም የሚሰራው ለዚህ ሰው ነው። ታዲያ ጊልሱ ለሲኦክ ስራ ሰጥቶት ሳለ እሱ ግን ለአጎቱ ልጅ ለመደባደብ ሄዶ ሰዎችንም አስደብድቦ በመምጣቱ ምክንያት እየቀጣው ይገኛል። በአንተ ድክመት ምክንያት የከሰርኩትን ብር በእጥፍ አድርገ መመለስ አለብህ በማለትም በሰዎቹ ፊት ይደበድበዋል። ከተወሰነ ቀናት በኋላ ፓርክ ዕቃ ለመግዛት ወደ ሱፐርማርኬት ሄዷል። በሱፐርማርኬት ውስጥም አንዲት ሴት ሊፕስቲክ በምትሰርቅ ሰዓት ተመልክቷታል። ልጅቷን ባለሱቆቹ እንዳይዟት ስትል ግማሹን ሊፕስቲክ በአፏ ውስጥ ደብቀው የነበረ ሲሆን ያለምንም ጥርጣሬም ከዚህ ውስጥ ለመውጣት ስትል ከፓርክ ጋር እንደ ፍቅረኛ ማስመሰል ጀምራለች። ወደ ውጪ ሲወጡም ኃይለኛ ዝናብ ነበር። ፓርክ ጥላ ያዘ ሲሆን ልጅቷ ደግሞ ምንም ጥላ የላትም። ታዲያ ይቺንም ምክንያት በማድረግ አንድ ላይ ሄደዋል። ትዕይንቱ ሲቀየር ፓርክና ልጅቷ አንድ ላይ እየተመገቡ ይገኛል። የልጅቷ ስም ያንጊ የሚባል ሲሆን የምትሰራውን በከተማ ውስጥ ለሚገኘው ማፊያ ለጊልሱ ነው። በከተማ ውስጥ ዘመድ የለኝም፣ ገንዘብ ለማግኘት ስል ከጊልሱ ጋር መስራት ጀምሬያለሁ። የኛ ቡድን እንደ ሌሎቹ መግደል ምናምን አይደለም የሚሰራው። ወጣቶችን እያጠመድን ገንዘብ እንሰበስባለን፣ እንደዚህ ትንንሽ ነገሮችን ነው የምንሰርቀው በማለትም በግልጽነት ሁሉንም ነግረዋለች። በሌላ ጊዜም እንደሚገናኙ ተስፋ በማድረግ የፓርክን ስልክ ቁጥር ተቀብለው ሄዳለች። ከረዥም ጊዜያት በኋላ ሱጊ ወደ ትምህርት ቤት መጥቷል። ወደ ትምህርት ቤት በመጣበት በመጀመሪያው ቀንም ወደ እነ ፓርክ ጋር በመሄድ ችግር ውስጥ እንዳለ ይነግራቸዋል። አንተ ላይ ጉዳት ለማድረስ ብዬ አደንዛዥ ዕፅ ለመግዛት ከሰዎች ጋር ተገናኝቼ ነበር። ያኔ እንደ ቀልድ የገባውበት ነገር ግን አሁን ላይ እስር ቤት ሊያስገባኝ ይችላል፣ እባካችሁ አድኑኝ በማለት የፓርክ እግር ስር ወድቆ ማልቀስ ይጀምራል። እነ ፓርክም የሚያወራው እውነት መስሏቸው እሱን ለመታደግ አንድ ላይ ሄደዋል። በቦታው ላይ ግን እንደተባለው በአደንዛዥ ዕፅ ምክንያት ሊያስሩት የመጡ ፖሊሶች ሳይሆን የጊልሱ ሰዎች ነበር የነበሩት። በትላንትናው ዕለት የተዋወቃት ያንጊም ሳይቀር በዛው ቦታ ላይ ትገኛለች። ጊልሱም ለሶስቱ ተማሪዎች $15,000 በ3 ቀን ውስጥ የማታመጡ ከሆነ ሕይወታችሁን ነው መበጣበጠው በማለት ያስፈራራቸዋል። ምናልባት ብሩን ለማምጣት የምታመነቱ ከሆነ እናንተ ትሞታላችሁ፣ ቤተሰቦቻችሁ ግን መክፈላቸው አይቀርም በማለትም ሊያስፈራራቸው ሞክሯል። የሚያወራው ነገርም ዝም ብሎ ወሬ ብቻ እንዳልሆነና የእውነትም ጨካኝ መሆኑን ለማሳየት የሂዋን ውክን እጅ እዛው ይቆርጠዋል። ከዚያን ቀን ጀምሮም ሶስቱ ተማሪዎች በሄዱበት ቦታ ሁሉ የጊልሱ ሰዎች ይከታተሏቸው ነበር። በነገሩም ሂያንና ፓርክ ያን ያህል አልፈሩም። ነገር ግን ቢዮም እንዲሁም ፈሪ ስለነበር ገንዘቡን ከየትም አምጥቶ ለመክፈል ወስኗል።
በዚህም መሰረት ቢዮም የአባቱን ውድ ሰዓት ሰርቆ በመሸጥ የተወሰነ ገንዘብ ለመሸፈን ሞክሯል። በሌላ በኩል ፓርክ ደግሞ ምንም አይነት ገንዘብ ከመስጠት ይልቅ ለፖሊሶች ለመጠቆም ነው የሚፈልገው። ለፖሊሶችም ከመጠቆሙ በፊት ደግሞ ያንጊን ማናገር ስላለበት ወደ እሷ ጋር ይሄዳል። በሚገርም ሁኔታ ያንጊ በዚህ ህይወት ውስጥ ያለው ነገር በሙሉ አስጠልቷታል። አለቃዋ ጊልሱም ቢሆን እንደሱ ያሉትን ታዳጊዎች በመድፈር ገንዘብ በመቀበል የብዙ ሰዎችን ህይወት ሲያበላሽ ተመልክታለች። አሁን ላይም ፍላጎቷ ሰውየውንም ከስልጣኑ ማስወረድ፣ እሷም ነፃነቷን ማግኘት ነው። ለፓርክም አንድ የሞባይል አፕሊኬሽን ታሳየውና ይሄ የምትመለከተው የቁማር አፕሊኬሽን ነው። ሆን ብለው ተማሪዎች ይሄን እንዲጫወቱ ያደርጋሉ። ተማሪዎቹም መጀመሪያ ሰሞን ላይ ሲያሸንፉ ገንዘብ ያገኙ ይመስላቸውና ብዙ ገንዘባቸውን እዚህ ላይ ማዋል ይጀምራሉ። ከዛ በኋላ ግን ነገሮች በዚሁ መንገድ የማይቀጥሉ ሲሆን የልጆቹም ገንዘብ እንዲጠፋ ይሆናል። ታዲያ እነዚህ ልጆችም ገንዘብ ለማግኘት ሲሉ አደንዛዥ ዕፅ ነጋዴና ሌሎች ስራ ውስጥ እንደሚሳተፉ ትነግረዋለች። ፓርክም ይህንን ከሰማ በኋላ ከሁለት ጓደኞቹ ጋር በመገናኘት አዲስ እቅድ ማውጣት ጀምረዋል። ቢዮም ሲሆክ በበኩሉ የአባቱን ሰዓት በመሸጥ $15,000 ለመክፈል ወስኗል። እነ ፓርክ ደግሞ ብሩን በመስጠት ፋንታ ሰውየውን እጅ ከፍንጅ በማስያዝ እነሱንም እዛ ውስጥ ያሉትን ወጣቶችንም ነፃ ለማድረግ ነው የሚፈልጉት። እቅዳቸውንም የሚፈጽሙት ገንዘቡ በሚሰጥበት ቀን ሲሆን ሂያንውክ ለብቻው ወደ እነሱ ጋር ሄዷል። ሂያንውክም ለጊልሶ ገንዘቡን በመስጠት ፋንታ የቁማር መተግበሪያ አፕሊኬሽኑን እንዴት አሪፍ አድርጎ እንደሚያዘምኑት ይነግረዋል። ከኛ የምትወስዷት $15,000 ለምንም አትሆናችሁም። እኔ ማበለጽግላችሁን አፕሊኬሽን በመጠቀም ግን ብዙ ሚሊዮኖችን ማፈስ ይቻላል። ብቻ ይሄንን እንዳደርግ ፍቃዱልኝ በማለት ከነሱ ጋር አንድ ላይ መሄድ ጀምሯል። ጊልሱም የሁሉ ነገር በሚፈጠር ሰዓት ምንም ጥርጣሬ አልተሰማውም። በሌላ በኩል ቢዮም ደግሞ ልጁን ለብቻው መውሰዳቸው በጣም አጠራጥሮታል። ፓርክ ደግሞ በሂያን ላይ ተማመንበታለሁ እዚሁን ጠብቀው ቢለውም ሊሰማው ስላልቻለ ለብቻው ተከትሎት ሄዷል። ወደ እነ ጊልሱ ጋር ስንመለስ አንድ ላይ ወደ እነሱ ቤት የገቡ ሲሆን ያለበትን አድራሻ በስማርት ዋች አማካኝነት ለጓደኞቹ ይልካል። በሚያሳዝን ሁኔታ ግን እስካሁን እምነቱን ጥሎበት የነበረው ጊልሱ አሁን ላይ እነሱን ለመሰለል የመጣ ሰው እንደሆነ ደርሶበታል። የዛኑ ሰዓትም ሂያንውክን መደብደብ ጀምረዋል። በሌላ በኩል ቢዮምም እነሱ ያሉበትን ቦታ ያገኘ ሲሆን $15,000 በመስጠት ጓደኛውን እንዲለቁት ይለምናቸዋል። በሚያሳዝን ሁኔታ ግን ቢዮም አርፍዷል። ጊልሱ አሁን ላይ ማናቸውንም መልቀቅ የማይፈልግ ሲሆን ቢዮምንም ጭምር ይዘውት ሄደዋል። በሌላ በኩል ፓርክ የጠረጠረው ቦታ ላይ ፖሊሶችን ይዞ ቢመጣም በቦታው ላይ ግን ማንም አልነበረም። በሌላ በኩል ጊልሱ ወደ ሲሆክ ዴ ጋር ደውሏል። እነዚህ ልጆች ብር ይሰጡናል ብለህ ያመጣሃቸው አንተ ነህ። በአንተ ምክንያት ግን ዛሬ መኖሪያ ቤቴ ድረስ ፖሊስ ሊመጣ ነበር። ያበላሸውን በሙሉ ማስተካከል አለብህ በማለት ለብቻው እንዲመጣ ትዕዛዝ ሰጥቶታል። ሲሆክ ደግሞ ለብቻው የሚሄድ ከሆነ ያንጊ ያሉትን ነገሮች መከታተል ስለማትችል ከሱ ጋር መሄድ እንዳለባት ትነግረዋለች። ሲሆክ ግን አለቃው ለብቻ መምጣት አለብህ ብሎ ስላስጠነቀቀው ከሷ ጋር መሄድ እንደማይችል ነግሯታል። ያንጊም ይሄንን እንደሰማች ወዲያውኑ ወደ ፓርክ ጋር በመደወል ጓደኞቹ ያሉበትን አድራሻ ትነግረዋለች። በሌላ በኩል ሁለቱ ጓደኛሞች በጊልሱ ተይዘው ሊገደሉ ተዘጋጅተዋል። ሲሆክ ዴ ደግሞ አለቃው ያለውን ትዕዛዝ ጥሶ ያንጊን ይዟት በመምጣቱ ምክንያት ከጊልሱ ጋር ግብግብ ውስጥ ገብተዋል። ጊልሱና ሲሆክም ለተወሰነ ጊዜ ከተፋለሙ በኋላ በመጨረሻ ጊልሱ ብልጫውን መውሰድ ችሏል። ያንጊም ይሄ ሁሉ ነገር እየተፈጠረ ያለው በእሷ ምክንያት ስለሆነ ጊልሱንም ስለምትጠላው በቢላ እሱን ለማስፈራራት ትሞክራለች። ይሁን እንጂ ጊልሱን እንኳን ያንጊ ሲሆክም ሊያሸንፈው ስላልቻለ በቀላሉ መሬት ላይ ዘርሯታል። በሰዓቱም የፖሊስ መኪና ሳይረን በቦታው ላይ ይሰማ ስለነበር ሁሉም ሰዎች በፍራቻ ሮጠው አመልጠዋል። ፓርክም አጋጣሚውን በመጠቀም ጓደኞቹን ነፃ ያወጣቸው ሲሆን ጊልሱ ደግሞ በቦታው ላይ ከተቀሩት ሰዎች ጋር ተመልሶ መጥቷል። እስካሁን ሲጮህ የነበረው የፖሊስ ሳይረን ሳይሆን የነ ፓርክ ስልክ ነበር። ፓርክም ነገሩን ያደረገው ለብቻው ተፋልሞ ማሸነፍ ስለማይችል ጓደኞቹን ነፃ ለማውጣት ነበር። እናም አሁን እንዳሰበው ስለሆነለት ቢዮም ሲቀር ሁለቱ አንድ ላይ በመሆን ከጊልሱ ሰዎች ጋር መፋለም ጀምረዋል። የዚህን ሰዓትም እውነተኛ ፖሊስ ወደ ቦታው መጥቷል። ግማሾቹ የጊልሱ ሰዎች ያመለጡ ሲሆን የተወሰኑትም ተይዘው ወደ እስር ቤት ገብተዋል። እነ ፓርክም ምስክርነት መስጠት ስላለባቸው ፓርክ ወደ ፖሊስ ጣቢያ በመሄድ ሌሎቹ ወንጀለኞች እንደሆኑና ያንጊ ግን እሱን ስትተባበረው እንደነበር መስክሯል። በዚህም መሰረት ያንጊ ነፃ ተብላ አንድ ላይ ከፓርክ ጋር ወደ ሆስፒታል ሄደዋል። ሂያንውክ በሚፋለም ሰዓት የተወሰነ ጉዳት አጋጥሞት ወደ ሆስፒታል ገብቶ ነበር። እሱንም እየጠየቁት በነበረ ሰዓት ሂያንውክ ቀልድ ይቀልድና እነሱን ለማሳቅ ይሞክራል። ይህ ሁሉ ዘመንም ከፊቱ ላይ አንድም ፈገግታ ታይቶበት የማይታወቀው ፓርክ በደስታ ፈገግ ይልለታል።